እኔ አሜሪካ ሀገር ስሰራ የኦፊስ ፖለቲክሱ ከኛ የባሰ ነው። ሰራተኛና ሰራተኛ ሲባላ በደንብ ነው የምታየው። አለቃ ስርላ ተሸጉጦ ወዲያ ወዲህ የሚል ሰራተኛ አለ። አንዳንዱ ዘራፍ የሚልም ጠንካራ የሆነም አለ። ያ ከልቸር አሁንም አሜሪካ አለ፣ ኢትዮጵያም አለ። አለቃን ስታከብረው የእሱን ቦታ ለመያዝ እየሞከርክ ማክበር ጥሩ ነው። አላማ ማን ከእሱ ጋር መጨቃጨቅ ሳይሆን እሱ የሚሰራውን እኩል እሰራለሁ። አንተ ደግሞ አለቃ ከሆንክ ደግሞ ኢንዲስፔንስብል ሳትሆን ወንበርን ለመልቀቅ መስራት ነው። ወንበርን ለመልቀቅ ስትሰራ ሌላ ሽመት ታገኛለህ። እዛው ቁጭ ይላለሁ ብለህ እንደምስማት ተቸክረህ ቁጭ የምትል ከሆነ ኤክስፓየር ነው የምታደርገው። ምክንያቱም በዙሪያ ያሉት ነገሮች እያደጉ ይሄዳሉ። ስለዚህ ማንም ሰው ኮምፎርታብሊ ወንበሩ ላይ መቀመጥ ያለበት። እኔ ኮምፎርት ዞን የለኝም ባይ ዘ ወይ አይ ዶንት ሃቭ ኤኒ ኮምፎርት ዞን። ሁሉም ቦታ ላይ ቁጥጥር የምቀመጥ ወደሚቀጥለው ለመሄድ የምወድ አይነት አለቃ ነኝ እና በኤክስኪውዝ አላምንም፣ በምክንያት አላምንም፣ በአማራጭ ነው ማለት። እኔ አንተ ለኔ የምሰራ ከሆነ አንድ አሳይንመንት ሰጥቼ ከሆነ ተቸግረ ከሆነ ይሄን ነገር ላረግ አልቻልኩም አንተ ባልከኝ መንገድ ግን ሌላ አማራጭ አለ ብለህ ከመጣህ you're a good employee ለኔ። ዶክተር እንግዲህ ከዚህ ቀደም 26 ኩባንያዎችን በተለያዩ ጣዕም፣ በተለያዩ ስያሜ፣ በተለያዩ ምርትና አገልግሎት መምራት፣ ማስተዳደር፣ መቆጣጠር ማለት በጣም ግዙፍ ትልቅ ኤክስፒሪየንስ ነውና ከዛም ባለፈ በእድሜም በትምህርትም እንደዚሁ የበሰለ ነው። አሁንም ያሉት ብዙ ወጣቶች ያው ይሄንን ሀገር የሚረከቡት ወጣቶች ናቸውና ከሚወጡበት ከትንሿ ሀገር ከምትባለው ዩኒቨርሲቲ በአመራር ደረጃም አሉና በዚህ ሁሉ አመት እንግዲህ ድርጅት ውስጥ በጣም አስቸጋሪ የሆነው የብዙ ሰው ባህል፣ አስተዳደግ፣ አዋዋል፣ ወላጆቹ ማናቸው፣ የት ሰፈር ነው ያደገው፣ እንደዚህ ነው፣ የማን ልጅ ነው የሚባል ነገር ባለበት ሀገር ያው ድርጅት ያ ሁሉ ህዝብ ያ ሁሉ ሰራተኛ የሚሰበሰብበት ነው። የሰው ባህሪ የተለያየ ነው። ስራ መሰራት አለበት፣ ሀገር ማምረት አለባት፣ ምርት መሸጥ አለበት በቀናነት፣ በእውቀት፣ በልምድ እንደዚሁና በዚህ መሃል ጠልፎ መጣል፣ ተንኮል ማሰብ፣ ምቀኝነት ደፍረን ስለማንናገራቸው ነው እንጂ በአስተዳደርና በማኔጅመንት ላይ ትልቅ ራስ ምታት ሲሆኑ ይታያል። እና የዚህ ሀገር የዘመናዊነት የኢትዮጵያ ማለት ነው የአስተዳደር ወይም የሊደር ባህል ካልቸር አሁን ምን ላይ ነው? በእርግጥ ነካክተውታል፣ ግን እነዚህ ሁሉ ነገሮች ራስ ምታት ሲሆኑ ይታያል በየደረጃው በትንሹም በትልቁም። ያው መቼም ሁሉንም ነገር እዚህ አምጥቶ አደባባይ ማስጣት ስለማያስፈልግ ነው። ጥያቄ ከተረዱት ጥሩ ጥያቄ ነው። እኔ በጣም የምጠነቀቀው አሜሪካ ኖር ያለው 20 አመት እዚህ መጥቼ ቀደም ያልከውን ድርጅቶች በመራበት ጊዜ አሜሪካ ያየሁትን ነገር አምጥቼ ልክ እንደዛ መሆን አለብኝ ብዬ አላውቅም። እንደውም አሜሪካን ኤግዛምፕል አድርጌ አላውቅም። እኔ ከሌሎቹ ኢትዮጵያውያን ወንድሞች አብረን ግራጁዌት ካደረጉት የለየ ነገር ቢኖር ውጭ ሀገር ሄጄ ኤክስፖዝድ ሆኛለሁ፣ አይቻለሁ። ያየሁት ነገር ጭንቅላቴ አለ። እዚህ መጥቼ ደግሞ ያየሁት ላቦራቶሪው ምኑ በዛ ሌቨል ካልሆነ የኔ ትልቁ ስራ ከስተማይዝ ማድረግ ነው። ከዛ ያለውን በሙሉ ኮፒ አድርጎ እዚህ ካልሆነ ብዬ መታነቅ ሳይሆን ለኢትዮጵያ አሁን ላለችበት ሌቭል ይሄ ነው ብሎ አስተካክሎ መምራት ነው። ኦኬ። ሁለተኛ እኛ ብዙውን ጊዜ ራስን መውቀስ ለሶሉሽን ከሆነ ጥሩ ነው። ኦኬ። ዝም ብለን ለመውቀስ ከሆነ የትም አያደርስም። ኦኬ። ይሄ እኮ ሌላ ሀገር ጥሩ ነው፣ ይሄ እኮ ሌላ ሀገር ጥሩ ነው፣ እኛ ሀገር ምናምን ስንል መጠንቀቅ አለብን። ውጭ ለመጣ ነው ሰዎች እኔ የአሜሪካ ሀገር ስሰራ የኦፊስ ፖለቲክሱ ከኛ የባሰ ነው። ኦኬ። ሰራተኛና ሰራተኛ ሲባላ በደንብ ነው የምታየው። አለቃ ስርላ ተሸጉጦ ወዲያ ወዲህ የሚል ሰራተኛ አለ። አንዳንዱ ዘራፍ የሚልም ጠንካራ የሆነም አለ። ያ ከልቸር አሁንም አሜሪካ አለ፣ ኢትዮጵያም አለ። ስለ ኢትዮጵያ ስለሆን እኛ ላይ ነው እንጂ ያለው ሌላ ሀገር የለም
ብለህ ማሰብ ነው። ዲስክሪሚኔሽኑ በሙሉ ነው። ጥቁር ከሆንክ ሌላ ነህ፣ ነጭ ከሆንክ ሌላ ነህ፣ ሴት ከሆነች ሌላ ነው። አሜሪካ ውስጥ ሙልት ያለ ነው፣ አሁንም ድረስ ያለ ነው፣ የምናየው ነው በሚዲያም ቢሆን አሁን። ስለዚህ አገርህን ራስክን ላለመስደብ ራስክን ከፍ ለማድረግ የምትችለው መቼ ነው? አይ እዚህ ላይ የኔም አለኝ። እንደውም ከአሜሪካ የበለጠ ነገር አለን አንዳንድ ቦታ በከልቸር ብትሄድ በምን ብትሄድ የዚህ ነኝ ለመፎከር ረሃብን መቻል ጭንቀትን መቻል ከፈለግ አይደርስብንም። ስለዚህ ጥሩዎቹን ነገሮች ትወስዳለህ። ኤክስፖዝ ስላልሆንክ ያለ ይመስልሃል። እኛ ሀገር ብቻ ነው ያለ ችግር ብለህ ልታሰብ ትችላለህ። ቅድም ወደ አመጣው ለመምጣት ድርጅቶች ውስጥ መጠላለፍ፣ የኦፊስ ፖለቲክስ፣ ፌቨር ማድረግ፣ መቅጠፍ፣ አላለም ማጭበርበር፣ ንጹህ መሆን ኦል ዲስ ያሉ ናቸው አሉ። አሜሪካም ውስጥ ሰራተኛናም ተጋጭቶ ሌበር ግጭት ሲገባል ትካሰሳል። እዚህም ሀገር ያጋጥመሃል ምናምን። ስለዚህ የመጀመሪያው ነገር የሚሆነው ሁሉም ቦታ ላይ አለ ችግሮች። ዲግሪያቸው ነው የሚለያየው። ዲግሪያቸው ይለያያል። ለምሳሌ ሰራተኛ አንተ 100 ሰራተኛዎች ያሉት ቢሮ አለህ ልበል፣ ድርጅት አለህ ልበል። ኤቭሪዴይ አብሰንቲዝም እቆጣጠራለሁ ስትል ሜቢ 10 የሚሆኑ ሰዎች በታይም አይመጡ። ግን ቤታቸው ሲወጡ ግን እደርሳለሁ ብለው ነው የወጡት። ሲስተሙ ገና ለአንተ ቢሮ ለማድረስ ቀና ስላላይደለ ያሉበት ቦታ የተለየ ቦታ ስለሆነ ሌት ካመርስ ናቸው። ገብተዋል። ስለዚህ ኢትዮጵያ ውስጥ እኮ ሰራተኛው እኮ ሌት ሆኖ ነው የሚመጣው ብለህ መማውቀስ ፈንታ ኢንፍራስትራክቸሩን እኮ ቢስተካከል ያቺ ነገር ጠፋለች ብለህ ወደ ሩት ኮዙ ነው መሄድ ያለብህ እንጂ ባህል ነው እኮ እኛ ዝም ብሎ አለ የሚገባው የሚለው ነገር ትክክል ነው ብዬ አለም። አለቃ ስር ተሸጉጦ አለ አይደለም እውቀት ሳይኖረው በመብለጥለጥ ምንም በማለት አላለም ወዲያ ወዲህ የሚል ሰው አለ። እንደው የኛ ሀገር ባህል እኮ እንደዚህ ነው ብለህ መናገር የለም። አሜሪካ ብትሄዳለ የዛ አይነት ሰዎች አሉ። ስለዚህ ማኔጅመንት እነዛም እንዳሉ እንደውም አንድ መጽሐፍ ጽፌያለሁና በዛ መጽሐፍ ላይ 5 ሰዎች አስቀምጫለሁ። አንድ የተጋደመ ግንድ እንዲሸከሙ አረኩና ግንዱ ስራው ነው ብዬ አሰብኩ። ኦኬ አንዱ ጫፍ ላይ በራሱ ነክቶታል፣ አንዱ ጫፍ ላይ አንዷ ሴት ደግሞ በራሷ ተሸክመው ሁለቱን የተሸከሙት ግን ያሉ ሰዎች 5 ናቸው። ኦኬ አንዱ በጣቱ እንዲነክቷታል ግንዷን፣ ይሄ አልምጥ ነው። አንዱ ተገድፏታል፣ አንዱ ይግረምህ ብሎ ግንዱ ላይ ቁጭ ብሏል። እንደዚህ ነው ያሳየሁት። ድርጅት ውስጥ እነዚህ አሉ። ያንተ አዘ ሊደር ስራህ ያ ግንድ ያ ሸክም ቦታው እንዲደርስ ማድረግ ነው። ገብቷል። እነዛን 3ቱ መካከል ያሉትን ያልኩህን ነገር በማባረር ምንም በማድረግ አይደለም። እነሱም ኤሌመንት አላቸው። እነሱን አባረር 2 ብቻ ቢኖሩ እነዛ 2ቱም ሊበላሹ ይችላሉ። ስለዚህ አንዳንድ ሄዶ እንደውም አንዳንድ ቦታ ላይ ቆይ እሱ በመኖሩ ፋሲካ ነው ይስሐቅ ይጫወቱ ነው። ዩኒቲ ዩኒቨርሲቲ ጋር ብትመጣ እንደዛ አልምጥ ሳይሆኑ መኖር ያለባቸው ሰዎች አሉ። ለምሳሌ ፕሮፌሰር ሆኖ ደከም ብሏል፣ አሁን ብዙ ክላስ ሊሰጥ አይችልም አለ። አይ አንተ አርጅተሃልና ቤት ሄደው ቁጭ በል ብለው ዩኒቨርሲቲው ሃይ ስኩል ይሆናል። ሽማግሌ ሰዎች አይታዩበትም። ኦኬ አዲሶቹ አስተማሪዎች ከድሮቹ አስተማሪዎች ላይማሩ ይችላሉ። እሱ እስከሚሆነው ድረስ እኮ እኔም ፕሮፌሰር መሆን እችላለሁ እንዲል ከፈለግ እነዛን ሲኒየሮቹን የተወሰነ ኢንጌጅመንት ብቻ ስጣቸውና 1 ሰዓት ወይ ሙላ ምናምን እንዲቀጥሉ አድርጋቸው። ቫሊዩ አድ ያደርጋል። አባለ ገብተዋል። ስለዚህ ድርጅቶቹ ላይ መጠላለፍ አለ ያልከው አለ። እንዴት ሶልቭ አረካ አንተ ምናምን ብትለኝ የኔ የመጀመሪያው ነገር መኖራቸውን ሪኮግናይዝ ማድረግ ነው፣ አሉ ብለህ ማመን ነው። ሁለተኛው ስቴፕ የሚሆነው እንዲሻሻሉልህ ለማድረግ መሞከር ነው። ኦኬ ኮምፕሊትሊ ፐርፌክት የሆነ ኢንስቲቱሽን ልትፈጥር አትችልም። ተፈጥሮም አያውቅም። 2000 years ago ያሉ ነገሮች ባነብ
ኢንስቲቱሽንስ ፐርፌክት አልነበሩም ሲጀመሩ። ኦኬ ሴትና ወንድ እኩል አይደሉም ምናምን ለመታት አሉ። ስለዚህ እኔን ያጋጠመኝ የተጠላለፈ ነገር ምናምን ብዙ የለም። ግን ኢንስቲቱሽን ስትመራ ብዙ አለቆች እንዳሉ ማወቅ አለብህ። ኦኬ አለቃ እኔ ታድዬ አለቃ አልነበረኝም ብዬ መናገር እችላለሁ። መሐመድ ጓደኛዬ ነው፣ እንደፈለግህ አድርግ፣ የምትችለውን አድርግ፣ የወንድም ቤት ነው ኦኬ አምናሃለሁ ስላለኝ ትንሽ ቀለል ብሎ ነበር ሚድሮክ ላይ። አሜሪካ ሳለሁ አለቆች ነበሩኝ ኃይለኛ፣ እንዳውም ጥቁር በመሆኔ ሁሉ የሚሰድቡኝ። ኦኬ አሁን ተወጥቼዋለሁ እውነቱን ለመናገር እና ግን ሁሉም ሰው አለቃ የሌለው አይደለም። አለቃ አለን። አለቃህን ማክበር አለብህ። የሱ ስራ አለ። አለቃህን ስታከብረው የእሱን ቦታ ለመያዝ እየሞከርክ ማክበር ጥሩ ነው። አላማ ማን ከእሱ ጋር መጨቃጨቅ ሳይሆን እሱ የሚሰራውን እኩል እሰራለሁ። አንተ ደግሞ አለቃህን ከሆንክ ደግሞ ኢንዲስፔንስብል ሳትሆን ወንበርን ለመልቀቅ መስራት ነው። ወንበርን ለመልቀቅ ስትሰራ ሌላ ሹመት ታገኛለህ። እዛው ቁጭ ላለሁ ብለህ እንደ ምስማት ተቸክረህ ቁጭ የምትል ከሆነ ኤክስፓየር ነው የምታደርገው። ምክንያቱም በዙሪያ ያሉት ነገሮች እያደጉ ይሄዳሉ። ስለዚህ ማንም ሰው ኮምፈርተብሊ ወንበሩ ላይ መቀመጥ የለበትም። እኔ ኮምፈርት ዞን የለኝም። ባይ ዘ ወይ አይ ዶንት ሃቭ ኤኒ ኮምፈርት ዞን። ሁሉም ቦታ ላይ ቁጥጥ የሚቀመጥ ወደሚቀጥለው ለመሄድ የምወድ አይነት አለቃ ነኝ እና በዚህ መልክ መመራት አለበት ብዬ አስባለሁ። ሁለተኛው መጠላለፍ የምትለው ከሌ ጥሩ ሰክሰስፉል አድርጓል ምናምን ሲባል ያን ሰክሰስ እያጎላህ አንተም ሰክሰስፉል ለመሆን መሞከር ነው ያለብህ እንጂ አንተ ሰክሰስፉል ስለሆንክ አንተና እኔ አንድ አይነት ስራ እየሰራን ስለሆነ የእኔ ድርጅት ኮሰስ ያለ ቢሆን የአንተ ድርጅት ጥሩ ቢሆን ለመማር ለምን ነው የምናፍረው? ሄደህ ምን አድርገህ ነው አንተ ቆንጆ ነው ብለህ በመማር መሄድ ትችላለህ። ኮምፒቲሽን ሌላ ነገር ነው፣ ግን መማር ከኮሊክሶች ከጎንም ይቻላል ብዬ አስባለሁ። ሌላው ታይምህን ማወቅ አለብህ። ኢፌክቲቭሊ የምሰራበት እድሜ አለ፣ ኢፌክቲቭሊ የምሰራቸው ስራዎች አሉ። እኔ መሐንዲስ በነበርኩበት ጊዜ አየር መንገድ ኃይለኛ ሆንኩ፣ ወጣት መሐንዲስ ነበርኩ። ቀጥል ፖሊሽ ዲዮንግ ትሄዳለህ። እድሜ ራሱ ኤጅህ እያስተማረ ይሄዳል፣ እየተለወጥክ ትሄዳለህ። አንድ ድርጅትም ላይ ስትመራ ዘለዓለም ይዘው ልትመራ አይደለም። እግዚአብሔር አውቆ ወስኖናል። ኦኬ እድሜ ዝም ብሎ ኢንፊኒት ቢሆን ኖሮ እኮ አንዳንዶቻችን አንቻልም፣ አንድ ቦታ ቁጭ ልንል ነው። አየው ይሄ መሆን የለበትም፣ ሊሚት አለው። ኦራይት ስለዚህ የምታደርገው ምንድን ነው? ወደ ልጅ ኤግዛምፕል ምጣና ልጅን ታሳድገዋለህ፣ ታስተምረዋለህ፣ ትድረዋለህ ወይም ትድራታለህ። አሁን አደልት አድርገሃል ማለት ነው። ያንተ አይነት ላይፍ እንዲመራ ረዳኸው ማለት ነው። ከዛ ከደረሰ በኋላ የምትመኘው መሆን ያለበት ልጄ ከኔ የተሻለ ላይፍ ይኖራል ነው ማለት ያለብህ። ከአንተ ያነሰ ላይፍ እንዲኖር ማድረግ የለብን አይደል? የምትመኝለት እንደዛ ማለት። ድርጅትም እንደሱ ነው። ድርጅት መርተህ እንደኔ መራሁ፣ ድርጅቶች መራሁ፣ መጨረሻ ላይ ትቻቸው ወጣ። አሁን ድርጅቶቹ እንደ ልጆቼ ትንሽ ኮንትሪቢዩት ያደረኩበት እኔና ጓደኞቼ አሉ ብዬ አስባለሁ። እነዚህ ድርጅቶች ስሰማ እያደጉ መሄዳቸውን እየዳበሩ መሄዳቸውን መስማት ነው ያንተ ስራ መሆን ያለበት። እኛ ጋር ጥሎብን በከሌ ጊዜ የነበረው ጥሩ አልነበረም፣ በእኔ ጊዜ ያለው ጥሩ ነው የሚለው ኮምፓሪዝን እድገት በቅብብሎሽ የሚሄድ ነው። ኦኬ ሶ እኔ አንድ የተወሰነ ስራ ሰርቼ ሌላ ከሰጠው እነዛን ኤክስፔክት የማደርገው ልክ እንደ ቅድም እንዳልኩ ልጄ ወልዳ ከብራ ማደጓን እንደምፈልገው ሁሉ ያ ድርጅትም እንደዛ ማደግ አለ። ይሄ አይነት አስተሳሰብ እኛ ሀገር ይሄን ለማድረግ እሷ መታ ለምሳሌ ባሏም አስቸግሯት ከሆነ መታ ከኔ እንደዚህ አጋጠመኝ ብላ ምክር ብትጠይቅ የዳበረች ትሄዳለች እንጂ ኖ አባቴ ጋር አልጠጋም እዚህም አልጠጋም ብላ አይሶሌት ብታረግ ትጎዳለች። ባለ ገብቷል። ስለዚህ እዚህ ላይ ማሻሻል ይኖርብናል። በመንግስት ደረጃ የምትወስደው የኮመን ነው። ያለፈውን መንግስት እየወቀስክ እንደገና ደግሞ እየወቀስክ ከምትሄድ ኤቭሪ መንግስት ኤቭሪ ገቨርንመንት ጥሩ ነገር አለው፣ መጥፎ ነገር አለው። ኤቭሪ ስራ ጥሩ ነገር አለው፣ መጥፎ ኤቭሪ ትዳር ጥሩ ነገር አለው፣ መጥፎ ነገር አለው። የምትመኘው ጥሩ ነገር 90% እንዲሆን
ከበድ ያለው ነገር ትንሽ እንዲሆን ነው እንጂ የምትሞክረው ፐርፌክት የሚባል ነገር የትም ቦታ የለም። ማድረግ ያለብህ ግን ከጥሮቹ ነገሮችን ይዘህ ማስቀጠል ሁሉ ሰው የሚላት ነው። ከበድ ያሉትን ነገሮች ሶልቭ ያላረጉትን 90% ጥሩ ሰርቶ 10% አበላሽቶ ከሆነ ያኛው ያንተን 95% ለማድረግ ሞክር። ያገ ገብቶሃል አባባሌ? ይሄን ብታረግ ቫልዩ አዳርጋል። ቀላሉ ቫልዩ አዳርጋል። ካለበለዚያ የመጠላለፍ ምናምን የሚለው ኢንተርናሽናል እኛ ሀገር ብቻ እንደውም የባሰ ነው። ሌላው ስለማናቅ ነው እንጂ ያሁን ሀገር ላይ ይህን የምታየው አሁን በአሁኑ ጊዜ ጦርነቱ ምኑ ውጭ ሀገር የምታየው ኢራንም በለው ምንም በለው ምን በለው መጠላለፍ አይደለም እንዴ? ራሱን የቻለ በግዙፍ መጠላለፍ አዘ ኤክስፔንስ ኦፍ በኦርዲናሪ ሰዎቹ ላይፍ ላይ መጫወት ማለት ነው። የመጠላለፍ የሚመጣው በመሪዎች ነው ከላይ ያሉት። ኦኬ እንትን አዋቂዎች መሳሪያውን የሚያውቁ ሚሳይሉን የሰሩት ምን እንደሚያደርግ የሚያውቁት አለም እንደሚጠቀሙበት። ስለዚህ መጠላለፍ ኔቸራችን ውስጥ ያለ ጉዳይ ነው ብዬ አስባለሁ። ግን እኔ ትኩረቴ እኛ ትንሽ ነን አንሰናል እንደዚህ ነው በማለት ፈንታ ራስን ለመሞቀስ ፈንታ ውቀስ፣ ይሄ ነገር አልተሻሻለም በል፣ ግን አማራጭ አምጣ። መጨረሻው ልንገርህ፣ እኔ የምመራባቸው አንዱ ፕሪንሲፕል በኤክስኪውዝ አላምንም፣ በምክንያት አላምንም፣ በአማራጭ ነው የማምነው። እኔ አንተ ለእኔ የምትሰራ ከሆነ አንድ አሳይንመንት ሰጥቼ ከሆነ ተቸግረህ ከሆነ ይሄን ነገር ላረግ አልቻልኩም አንተ ባልከኝ መንገድ ግን ሌላ አማራጭ አለ ብለህ ከመጣህ you're a good employee ለእኔ። አይ ይሄን ነገር ነግረኸኝ ነበረ ልሰራው አልቻልኩም ዘርፎር ዝም ብዬ ቁጭ ብያለሁ የምትለኝ ከሆነ አማራጭ ማሰብ የማትችል ስለሆን ከኔ ጋር መስራት የለብህ። ብዙ ጊዜ ግን ምክንያት መደርደር ይበዛል። ስለዚህ ጠንከራ መሆን ያስፈልጋል ማለት ነው። ምክንያትህ ሪዝን እኮ አለው፣ ምክንያት ይኖራል እኮ። ለምሳሌ ላስረዳ። አሁን አንተ ጋር መጣሁ እዚህ እንትን አለ ዛሬ በ2 ሰዓት ቀጠርከኝና ስመጣ መኪና መንገዱ ተዘግቶ ቢሆንስ? ከዚህ በጠገብስ ከደረስክ በኋላ የተወሰኑ መኪናዎች ተጋጅቶ ሊያሳልፉኝ ያልቀሩ ልበል እስከ 6 ሰዓት እስከ 7 ሰዓት ይቆያል። ምርጫ አለኝ እኔ። አንዱ ደውዬ ላንተ ሰዓትን ለውጥ ችግር አለኝ አማራጭ ፈልግ፣ ሌላ አማራጭ ቀን ስጠኝ። ሁለተኛው ምርጫ መኪናውን አቁሜ በእግሬ ወክ አድርጌ አንተ ጋር ለመድረስ መሞከር። ማድረግ የሌለብኝ ግን እዚያው አቁሜ መኪናው ተጋጅተዋል ልመጣልህ አልቻልኩም ዘርፎር ምናምን አየው ገብተዋል ያን ልሰራ የፈለኩትን ነገር ሳልሰራ በምክንያት ትቼ የሚሄድ ከሆነ ጥሩ አይደል። አማራጭ መፈለግ አለብህ። ኦኬ ከቦሌ ወደ ሽሮ ሜዳ መሄድ እፈልጋለሁ ቢል አንድ ሰው አለ አይደለም፣ ሽሮ ሜዳ ሆኜ ና ሽሮ ሜዳ ነው ያለሁት ስለው እንዴት አድርጌ ልምጣ? መንገዱ እኮ መካከል ላይ እንዴት ተደረገ ነው፣ እዚህ ላይ በዓል እየተካሄደ ነው፣ አብዮት አደባባይ ተዘግቷል ምናምን የሚለኝ ከሆነ ሶሉሽን አልሰጠኝም። ኦኬ ግድ የለም በወዲያ በሱሉልታ ዙሬ ምናምን ብዬ እመጣለሁ ብሎ አማራጭ ግን ስመጣ ይህን ያህል ጊዜ ወስድብኛል፣ ታይሙ ተለውጧል ካለኝ ኦፕሽን ሰጥቶኛል። አሁን ኦፕሽን ዲስከስ እናደርጋለን። አይ ያን ያህል ከምታደርግ ግድ የለም ነገ እናድርገው ምናምን አባለ ገብቷል። በጣም የተካን ነው እኛ የተካን ነው በብዛት እኛ ሀገር አንፎርቹኔትሊ ምክንያት መደርደር የትም ቦታ ያደርስ። ኦኬ ጀስቲፊኬሽን ፍላጋት ሄዳለ ላረከው ነገር እና ብዙ ጊዜ ለምን ጊዜ እናጠፋለን ለጀስ አንዳንዱም ፕሌን የሆነ ነገር እንኳን ማመን አትችል። ሌላም መሻሻል ያለበት ከልቸር አለ። ታጠፋለህ አለ አንድ ነገር ሰራ አጠፋህ ሶሪ ለምን ማትል አላጠፋውም ብለህ ወይም ደግሞ ሌላ ነው ለምን ነው ትሽከረከረ የምትለው ለመግለጽ ጥፋት ግን አጠፋው ሰው ነኝ ኦኬ ሻሻላለሁ ከጥፋቴ እማራለሁ ኦኬ ምትቀጣይም ከሆነ ቅጣኝ አመደ ምስታክ ይሄ ነው ሊያሻሽልን የሚችለው ብዬ አምናለሁ። የመጨረሻ ማድረገው ዶክተር አርጋ እንግዲህ የሁሉ ነገር መነሻ መጀመሪያ ትምህርት ነው፣ ተማሪ ቤት ነው። ቀደም ማንስቼዋለሁ። ዩኒቨርሲቲ ከፍተኛ የትምህርት ተቋም ትንሿ ሀገር ነች ትባላለች እና እንግዲህ አሁን እርስዎ ያሉበት ቤት
ከብዙ ወጣቶች የራሳቸውን ቢዝነስ የሚሰሩ ስሰማም የት ነበራችሁ ሲባሉ በግል በተለይ ቢዝነስ ስራ የተሳካላቸው ዩኒቲ ዩኒቨርሲቲ ነበርን፣ ከዛ ነው ትምህርት ያገኘ ነው ብለው ውጤት ያመጡ የሚናገሩ በመንግስት ከፍተኛ ኃላፊነት ደረጃ ላይ ያሉ በግልም ስራ በአገልግሎትም በምርትም ስኬታማ የሆኑ አሉ እና ዩኒቲ ዩኒቨርሲቲን እናንሳና እንደምድም። በዚሁ ዩኒቲ ዩኒቨርሲቲን ስናነሳ ደግሞ በዩኒቨርሲቲዎች አካባቢ ያለው የትምህርት ጥራት በመልካም አስተዳደር በምርትና በአገልግሎት እንደዚህ የትምህርት ጥራቱ ላይ በጣም ከፍተኛ የሆነ ችግር አለ። ወረቀቱን ለመያዝ ነው እንጂ ሪሊ ቁጭ ብሎ ተምሮ ከክላስም ወጥቶ ራስ ላይ ለመጨመር ካሪኩለሙም ትንሽ እንዲሁ መደነቃቀፎች ያሉበት ነው። በመንግስት ኮሌጅም አሁንም ይታያል። ያው መቼም የሆነ ወቅት ላይ እንደውም እኮ ዲግሪ በቃ በጣም በሚያስደነግጥ ሁኔታ ፎርጅድ ሁሉ የትምህርት ማስረጃ ተከማችቶ አረ ይሄ ነገር ጉድ ሊያፈላ ነው ተብሎ ተትቶ ነው አሁንም እንግዲህ ቢመረመር በየቦታው ስንት ነገር ይሰማልና የትምህርት ጥራቱን እስቲ እናንሳና እንደምድም። ጥሩ ነው። እኔ እንግዲህ አም ኦልድ ኢነፍ ለአንድ ነገር ልንገር። የተወሰነ ጊዜ ድሮ ስኮላርሽ ሲምጣ ሲባል እኔ ሀይ ስኩል በነበርኩበት ጊዜ ወይም ቲያትርም ድራማም ስንሰራ የምንሰራው ስለ እንግሊዝ ሀገር ነው። የእንግሊዝ ሀገር ትምህርት ቤቶች ነው የሚታዩን። በዛን ጊዜ አባባል እንዲያውም የአሜሪካ ሀገር እንትኖች ትምህርት ቤቶች እንደ እንግሊዝ አይደሉም ብለን የምናምንበት ጊዜ ነበር። በሌላም ልንገርህ ከጃፓን የሚመጣ እቃ ሁሉ እቃ አይደለም የጀርመን ነው እንጂ ያልንበትን የተባለበትን ዘመንም አስታውሳለሁ። አባለ ገብቷል። ስለዚህ ኳሊቲ የዘወድቋል ይሄ ነገር ምናምን የሚለውን ነገር ሁልጊዜ ይኖራል። ኦኬ ይኖራል። እዚህ ትምህርት ቤት ላይ ጥሩ ነገር አለ፣ እዚህ ትምህርት ቤት ላይ ጥሩ ነገር አይኖር። ይሄ ፕሮዳክት ቆንጆ ነው ከዚህ ሀገር ስለመጣ ነው፣ የተማሪ ከዚህ ግራጁዌት ስላደረገ ነው ምናምን ይኖራል። ወደ ትምህርት ጥራት የሚለው ሁሉ ቦታ ላይ ህዝቡ መናገሩ ቆንጆ ነው ብዬ አምናለሁ። ምክንያቱም አንድን ነገር ስታወጣው ኤክስፖዝ ስታደርገው ስትነጋገርበት ስትወያይበት እሱ ራሱ ስቴፕ ነምበር 1 ስለሆነ ጥንቃቄ መሆን ያለበት ግን ቀላል ስለሆነ ዝም ብለህ እሱ የምትደበድብ ከሆነ ራስክን እየሰደብ ትገዳለህ። ይሄ ሪስክ እዚህ ሀገር አለ ብዬ አስባለሁ። ተማሪዎች በሙሉ በአሁኑ ጊዜ የሚወጡት ኳሊቲያቸው እንደዚህ ነው፣ ትምህርት ቤቶቹ እንደዚህ ናቸው ምናምን ብሎ ሁልጊዜ ኔጌቲቭ ነገር መናገር በጅምላ መናገር ይጎዳናል ብዬ አስባለሁ። ስፔሲፊክ የሆንክ አንዳንድ ቦታ ላም ደግሞ ጥሩ ነገሮች አሉ እያልክ ስትሄድ ሰዎቹ ጥሩ ነገር እኮ እዚህ ቦታ አላሉ እዚህ ቦታ ላይ ቢባልም እዚህ ቦታ አላሉ ብለው ኮፒ ሊያደርጉ ይችላሉ። ይህን አለማድረጋችን ግዙፍ ስህተት ነው ብዬ አስባለሁ። ኦኬ ምክንያቱም ሁሉም ዩኒቨርሲቲዎች ኢትዮጵያ ውስጥ ያሉት ፕራይቬትም የግልም በቃ የሚያወጧቸው ልጆች አይረቡም፣ ኳሊቲያቸው ጥሩ አይደለም ብለህ የምትደመድም ከሆነ አስቸጋሪ ነው። ሪሌቲቭሊ ካሉት የተሻሉትን ኢንከሬጅ እያደረግ ፑል እያደረግ ወደ ላይ ሌሎች እንዲከተሉት የማድረግ ሲስተም ውስጥ መግባት አለብን እንጂ የአሁኑ ጊዜ ተማሪ እንደዚህ ነው ዝም ብሎ ወረቀት ነው እንጂ የሚያገኘው የምትል ከሆነ እንደዛ ከሆነ ድርጅቶቹ በሙሉ ያሉት ለምን አያውቀውም መቅጠር? ኦኬ ምን የሚሆን ይመስላል? ሁሉም ሰው ከዩኒቨርሲቲ መጣ አልቀጥርም ቢል ይቸገራሉ አይደለም? ስለዚህ ልጆች የተቀጠሩ ይቀጠራሉ። ወደ ኳሊቲ ስንመጣ የኳሊቲ የሚለውን ቃሉን ራሱ አንደርስታንድ የምናደርግበት ፍልስፍና መሻሻል አለበት ብዬ አስባለሁ። ኦኬ አንዳንድ ሰዎች ኳሊቲ ሃውስ ዩኒቲ ኳሊቲ ሃውስ ይል ነበረ ሞቶ፣ አሁን አንልም። ኳሊቲ ኢዝ ኢን ኤቭሪቲንግ ዊ ዱ የሚል እንትን ያለ። ምክንያቱም ይሄ እዚህ የደረስንበት ኳሊቲ የትምህርት ኳሊቲ የሚመጣው ክላስሩሙ ላይ በምትካሄደው ስራ ናት ብዬ አላምንም። አክቹዋሊ እኔ የጻፍኩት መጽሐፍ
ማኔጅመንት ለኳሊቲ ኦፍ ኤጁኬሽን ያለው አስተዋጽኦ ምንድን ነው የሚለው መጽሐፍ። የሊደርሽፕ ሰው ስለሆንኩኝ ሊደርሽፕ ለኳሊቲ ያለው አስተዋጽኦ ዊች ሚንስ ኳሊቲን አፌክት የሚያደርገው አንድ ኤሪያ ብቻ አይደለም ብለህ ይሄን ሁሉ ሰው ማመን ይገባዋል። ኢንፍራስትራክቸሩ ቅድም ያልኩ ግዑዙም ሶፍትዌሩም ኤሌክትሪኩም እንዳልኩ የተስተካከለ ሁሉም ኳሊቲ ላይ ያተኮረ ከሆነ የመጨረሻ ውጤቱ ኳሊቲ ያለው ይሆናል ብዬ አስባለሁ። እኛ ጋር ያለው ችግር ኳሊቲን ለመለካት የምትጠርበት ጥረት ኳሊቲዋ የምትገኘው ከመምህሩና ከተማሪው ብቻ ነው ብለህ ክላስሩም ኢንቫይሮንመንት ብቻ የምታስብ ከሆነ አይሰራም። ኦኬ ኳሊቲን ላስመጣ የሚችለው ተማሪውን 40 ፈተና ስፈትነው ካለፈ ነው ብለህ የምታስብ ከሆነም አይሰራም። ምክንያቱም ፈተናውን ሊያልፍ የሚችለው በተሰጠው ትምህርት ነው። ሲስተሙ በሰጠው ትምህርት ነው አይደለም እንዴ? ኦኬ ስለዚህ ምንጭ ያለው የት ላይ ነው የኳሊቲው ችግር ነው ላስታስብ ሰፋ አድርገህ ማየት አለብህ። ኢንፍራስትራክቸሩ ትክክል ነው ወይ? መምህራኑ እንደሚያደርጉት መምህራኑ ኳሊፊኬሽን ኖራቸው ተማሪው እንደዚህ ይሆን። ኦኬ ኤሌመንቶች ናቸው። ፈተናም ኤሌመንት ነው፣ ክላስሩም ኤሌመንት ነው፣ ኮንቲኒየስ አሴስመንትም ኤሌመንት ነው፣ ቴክስት ቡክም ኤሌመንት ነው። እነዚህ በሙሉ በእያንዳንዳቸው ጥርት ብለው ሲሰሩ ነው ኳሊቲ መጣ የሚባለው። እና ኳሊቲ አገራችን የኳሊቲ ትምህርት ቀንሷል የሚለው ሁላችንም ያስማማናል። ምክንያቱም ከሌላው ሜዥርመንት ጋር ስትሄድ በፈተና ምክንያት ነው። ፈተና ይሄን ያህል ወደቀ፣ ይሄን ያህል አለፈ፣ ይሄ ዝቅ አድርጎታል ብለህ የምታስብ ከሆነ እኔ ጋር ትስማማም። ምክንያቱም ፈተና ከኢንስትሩመንቶቹ አንዱ ነው። እንዲያውም በብዙ ቦታ ላይ ፈተና የሰው ልጅ አይለካም የሚለው ይበዛል በፍልስፍና። ግን ሌላ አማራጭ ስለሌለ ለጊዜው በሱ እንጠቀም። ሌላው አማራጭ ኤክስፔንሲቭ ስለሆነ ልጁን ኮንቲኒየስሊ በየወሩ እየፈተንክ በየወሩ ብትሄድ ኤክስፔንሲቭ ስለሆነ ቀላሉ በእኔ ጊዜ ዜሮ ማጥቆር አልነበረም። በዜሮ ማጥቆር ተምሬ አላውቅም። ዜሮ ማጥቆር የመጣው ተማሪው ፖፑሌሽን እየበዛ ሲሄድ የሁሉ ተማሪ በሎንግ እንትን ማረም ስለሚያስቸግር ቀስ እያለ ብዙ ወረቀት የጻፍ መልስ በመስጠት ፈንታ ወደ ዜሮ ማጥቆር መጣ። የፈተና ሲስተሙ ራሱ ኳሊቲ ላይ ጫና አለው፣ ከሰውየው እውቀት ጋር ጫና አለው ብዬ አስባለሁ። የትምህርቶቹ አሰጣጥ ቅምጭ ያለ ወይም ደብዝ የሌለው ሊሆን ይችላል። ስለዚህ ኳሊቲን ስንመለከተው መጀመሪያ በሁሉ ቦታ ማየት አለብን ብዬ አስባለሁ። ኳሊቲ ኦፍ ኤጁኬሽንን ለማሻሻል ህብረት ያስፈልጋል። በትዕዛዝ ብቻ ልታረገው አይችልም። ቅንነት ያላቸው ለልጆች ተቆርቋሪ የሆኑ ትምህርት ቤት እኮ የከፈትኩት እኔ ልጅ ወጣቶችን ላበቃ ነው እንጂ ልነግድ አይደለም። ወጣቶችን ላወጣ ነው እንጂ እኔ ልሾም ፕሮፌሰር ለመባል ምናምን ለመባል አይደለም። ኦኬ ሌላ ከሆነ ለገንዘብ ብዬ አይደለም። የሚበቃኝ ያለኝ ግን ሳክሪፋይስ ላርግ ለወጣቶቹ ቫሊዩ አድ ላርግ የሚሉ ሰዎች ያስፈልጉናል። መጀመሪያው ነገር። ሁለተኛ ሁሉም ሰው በኳሊቲ ኦፍ ኤጁኬሽን ጀርባ ላይ የተማረው ሰው ሁሉ በሙሉ ፊደል ቆጠርን የምንለው ሰዎች በሙሉ አንድ አይነት እይታ አለን ብዬ አላምንም። እንዳመጣጣችን እንደሄድንበት ሀገር እንደምናምን እኔም የአሜሪካን ጠቅሳለሁ፣ ያም ይጠቅሳል። መጨረሻ ላይ ግን ያን አምጥተህ አንድ ድስት ውስጥ ከተህ በደንብ አድርገህ ይሄ ነው የሚሻለው ለኢትዮጵያ አላልንም። አንዱ ይመጣል የተወሰነ ጊዜ ይሄ ነው የሚሻለው ይላል። አንዱ ይመጣል የተወሰነ ኤግዛምፕል 6ኛ ክፍል ፈተና አልነበረም በእኔ ጊዜ፣ 6ኛ መጣ 8ና 12 ነበር። ቀጠለና ደግሞ ሃይ ስኩል እኮ የለም ፕሪፓራተሪ የሚባል ያስፈልጋል። ቀጠለና ቲቤት የሚባል መጣ። ይሄ ኤክስፐሪመንቴሽን ጎድቶናል ብዬ አስባለሁ። ሁለተኛ በጣም የጎዳን ብዬ የማስበው ዩኒቨርሲቲዎችን ስትራክቸራቸውን በብዛት ሰራ ናቸው። ብዙ ዩኒቨርሲቲዎች ሰራን በአንድ ጊዜ። አሁን ወደዚህ ዩኒቨርሲቲዎች የሚገቡት ተማሪዎች ያን ያህል ብዙ አይደለም። ስለዚህ ቶሎ ወደ ማስገባቱ ተሄደ። የገቡት ተማሪዎች
የዩኒቨርሲቲ መግባት ያልመጠኑ ናቸው ብዬ አስባለሁ። ዴታም አለ። ግን በዛን ጊዜ የነበረው ፍልስፍና ይግቡና ይማሩ አይነት ከሆነ ቦታው ስላለ አደረግ። ይህን ለ19-20 ዓመት ስትሰራው ቆየህ። መጨረሻ ላይ አሁን ስትመለከተው እነዛ ትምህርት ቤቶች የትምህርት አሰጣጣቸው ከሚፈለገው ስታንዳርድ ዝቅ ብሎ ነበረ። ለዚህ ነው ፈተና ለልጆች ማለፊያ ብለህ ካመንክ which I believe ነው እኔም አምንበታለሁ። አሁን እንዴት ነው ፊክስ ላረግ የምችለው ብለህ ተጠንቅቀህ ፊክስ ማድረጊያህን ፕላን ማድረግ አለብህ። ፊክስ የምታደርግበት ፕላን ላይ ነው ብዙዎቻችን የምንለያየው። ኦራይት አንዳንዱ ከአሁኑ ስክሪን እያደረግን ፈተና እያደረግን እንለያቸው ይላል። አንዳንዱ ደግሞ ኖ ሃይ ስኩሎች ምናምኖቹ ላይ ሞር የምናደርገው ነገር ካለ እሱ ላይ ቶሎ እናተኩር እንላለን። ጊዜ እንስጠው፣ የተወሰነ ጊዜ መካከል ላይ ስሎውሊ እንመልሰው የሚል አለ። የለም አሁኑኑ ነገር አድርገን የተወሰነ ሳክሪፋይስ ይኖራል፣ ያን ሳክሪፋይስ ተወተነው እናስተካክል የሚል ይኖራል። ይህ አይነት ልዩነት ሊኖር ይችላል በአፕሮቹ ላይ። ኳሊቲ የሚለው ነገር ዝቅ ብሏል የሚለውን ግን እኔ ኢንዱስትሪ ቀጣሪ ነበርኩ። ስለዚህ ከዩኒቨርሲቲ የመጡ ልጆች አውቅ ነበር፣ ያላቸውን ችሎታ አውቅ ነበር። ግን በዛን ጊዜ የነበረው ዩኒቨርሲቲ ፕሮዲስ ሊያረጋቸው የሚችሉትን ልጆች ነበር የሚቀጥረው። ስለዚህ የልጁ ችግር ብቻ አይደለም፣ ሲስተሙ በዛን ጊዜ የነበረው ሊያወጣ የቻለው ያንን ልጅ ነው። ወደ ኋላ ሄደ ሲስተሙን ፊክስ ማድረግ አለብህ። ልጁ ብቻ አይደለም፣ ወይም ደግሞ አስተማሪውን ብቻ አይደለም፣ ሲስተሙ በሙሉ ፊክስ ማድረግ አለብህ ብዬ አስባለሁ። አሁን የምንሄድበት ጥሩ ነው አለ አይደለም፣ ፎከሱ አለ፣ አትሊስት ስለ ኳሊቲ ይወራል ምናምን ይላል። መጨረሻ ላይ የኳሊቲ ሬሌቫንስ የሚሉት ነው ብዙን ጊዜ የምሰማው። ለሀገር የሚጠቅም ሰው ነው ወይም የሚወጣው ምናምን የሚለው ነው። እዚህ ላይ ነገር ልበልና ልጨርሰው። አሜሪካ ያደረገው የፒኤችዲ ብዛት ነው ብትለኝ አንስማማም ከኔ ጋር። ለምን? ምክንያቱም አሜሪካ ፒኤችዲ ያላቸው ሰዎች ብቻ አይደለም እየተራወጡ ስራ የሚሰሩት፣ ሀገሪቷን ብድግ ያደረጓት ስኪል ያላቸውና ማንኛውም ስራ ክቡር ነው ብሎ የሚሰሩ ሰዎች ናቸው። አንዱ ተነስቶ ጋዝ ስቴሽን የሚሰራ ቢሆን፣ አንዱ ተነስቶ ምናምን የሚሰራ ቢሆን ፒኤችዲ ካገኘው ሰውዬ ዝቅ ያልኩ ነው ብሎ አስብ። የሚለኩበት መለኪያቸው ምን ስራ ነው የሚሰራው ሰውየው፣ ምን ገቢ ነው የሚያገባው፣ ምን ኮንትሪቢዩት አድርጓል። ማስተርስ ዲግሪ ይዘው ማክዶናልድ ላይ ገብተው የሚሰሩ ሰዎች አሉ። ገብተዋል። ስራውን ነው የሚመለከተው የሚሰራውን እንጂ ዲግሪ ስላለኝ ብሎ እዛ አልሰራም አይልም። አንደኛ። ሁለተኛ እኛ ትምህርት የምንለው ፒኤችዲዎችን ብቻ ወይም ደግሞ ማስተርስ ባችለር የሚያገኘው ነው ብለህ ካሰብክ ሮንግ ነው። 12ኛ ክፍል መጨረስም ትምህርት ነው። ከ12ኛ ክፍል የጨረሰ ልጅ ሊሰራ የሚችለው ስራ እንዲኖር ማድረግ አለብህ። ብዙዎቹ ስራዎች ዝቅተኛ በሆኑት ዲፕሎማዎች የሚሰሩ ስራዎች ናቸው። ሰርድ ወርልድ ካንትሪ ላይ የሪሰርች ጋጋታ አይደለም ሀገራችን ላይ ያለው። ስለዚህ ያስፈልገዋል ከወደ ላይ ያሉትም አሁንማ እንዲያውም ብሶበታል። ስኪል ነው ሞር። እንዲያውም አሁን አውቶኖመስ ዩኒቨርሲቲ ልንሰራ አይደለም አይደል? ከነዛ ፍልስፍና ውስጥ አንዱ የተለያዩ የሾርት ተርም ትምህርቶች መስጠት ነው። የ6 ወር፣ የ2 ወር፣ የ3 ወር እነዚህ በየጊዜው አንተን ሻርፕን እያደረጉ እንደ ፔንስል ከሆንክ ፔንስሉ ሲዶድም እየቀረጽከው እንዲትሄድ የሚያደርጉ ሾርት ኮርሶች እየበዙ ሲሄዱ ነው አገሯ እያደገች የምትሄደው ብዬ አስባለሁ። እኔ ቴክሳስ ኢንስትሩመንት የምትባል ትንሽ ሞባይል ከጀመረችበት ጊዜ ጀምሮ አሁን ስማርትፎን ድረስ በዚህ ላይፍ ውስጥ አለሁ። ይህን ትራንዚሽን ለማድረግ በየጊዜው ሾርት ኮርሶች እየወሰድክ አሜሪካ ውስጥ ማለት ነው። ኦኬ ኤክሴል መጣ፣ ስለ ኤክሴል እንማር፣ የኛው ሶፍትዌር መጣ እያልክ በየጊዜው ቫሊዩ አድ እያረክ ነው እንጂ የምትሄደው ለእያንዳንዱ ነገር ዲግሪ እያገኘህ አይደለም የምትሄደው። ስለዚህ እኛን ሊጠቅመን የሚችለው ስኪል ላይ ማተኮር፣ ማሱ ስራ የሚያገኝበትን መንገድ መፈለግ፣ ለማሱ የሚሆን ስራ መፈለግ። ዩኒቨርሲቲዎች ዲግሪ አይስጡ ማለት አይደለም። ዩኒቨርሲቲዎች ደግሞ አላለም በተወሰነ ሌብል ዩኒቨርሲቲ እንዲሰጡ ማድረግ። ተማሪዎች
እድል እንዲኖራቸው እንዲፈታተኑ ወደ ላይ እንዲሄዱ ማድረግ አስፈላጊ ነው። ስለዚህ ሚክስ መኖር አለበት ለማለት ፈልጌ ነው። ዲግሪ አግኝቼ ፒኤችዲ ምናምን አግኝቼ ማስተርስ አግኝቼ ለሚለውም ማመቻቸት፣ አይ እኔ የምፈልገው 12ኛ ጨርሼ የ1 ዓመት የ2 ዓመት ልዩ ስኪል አሁን ቲቤት ምናምን እንደምንለው ማለት ነው፣ በዛ መልክ ነው ለሚሄደውም ማመቻቸት። ልዩ ስኪል ውስጥ ገብቼ እኔ መስራት ነው የምፈልገው። አዮ ሁሉ ሰው ዝም ብሎ የፒኤችዲ ማቴሪያል ሊሆን ካልሆንክ ብሎ መጣ። ድሮ ለምን ነው እንደዛ የሆነው? ሌላ ኦፖርቹኒቲ አልነበረም። ተማርኩ ዲግሪ ያገኘው ማለቱ የተሻለ ስታተስ ውስጥ ይከታል። አሁን ደግሞ ስኪል አለኝ እኔ እኮ እንደዚህ አይነት እንትኖች ኢንዱስትሪ ከፍቻለሁ፣ የምሰራው እኮ ምን ልበል መኪና ቻርጅ ማድረግ ትልቅ ኢንዱስትሪ አቋቁሜያለሁ፣ ኦር የተወሰነ ፋብሪካ ይህን የሚያመርት አደርጋለሁ። ለዛ ፒኤችዲ አያስፈልግም፣ ስኪሉ ያስፈልግሃል። ያንን ስታረግ ልክ በዛው ልክ መከበር አለብህ ብዬ አምናለሁ። ስለዚህ ባጭሩ ዩኒቲ ዩኒቨርሲቲ ማሁን ማድረግ የሚታገለው ያለ ኤግዚኪቲቭ ትሬኒንግ የምንላቸው ሾርት ትሬኒንግ የምንላቸው በብዛት እንዲኖሩ፣ ቲቤት በብዛት እንዲኖር፣ ወደ ላይ ደግሞ በመጠኑ አላደለም ፒኤችዲ ምናምን እንዲኖር ለማድረግ እና ኳሊቲ የሚለው ነገር የጋራ ስራ ነው። አንድ ቤት ቦታ ብቻ የተቀመጠ አይደለም። የፕራይቬት ሴክተሩ ስለሆነ ፕራይቬት ሴክተሩ ላይ የተወሰነ ምናልባት ለንግድ ተብሎ ለምን ተብሎ ያላለም ኢንፍራስትራክቸሩ ያልተሟላለት ሊኖር ይችላል። ኦኬ እነዚህም ራሳቸው በቂ አይደለንም፣ ፕሮዲስ ለማድረግ ብቃት የለንም የሚሉ ራሳችን ቢወጡ ይመረጣል። ብቃት አለን የሚሉት ደግሞ ኢንከሬጅ ተደርገው እንዲቀጥሉ ማድረግ ነው ይኖርብናል። በጠቅላላ በድምሩ ግን ሳይኮሎጂካሊ ልጆች ላይ የሚያሳድረው ተጽዕኖ ኃይለኛ ነው። በአሁኑ ጊዜ እኮ የሚወጣው ተማሪ በሙሉ ኳሊቲ የለውም ትምህርቱ ብለህ አትደመድምም። በማንኛውም ጊዜ ብራይት የሆኑ ሊሰሩ የሚችሉ ልጆች አሉ ብዬ አስባለሁ። ቅድም ያልከው ዩኒቲ ዩኒቨርሲቲ ብዙ ሰዎች ፕሮዲስ አድርጓል። ብዙ ቦታ ላይ ስራ ይሰራሉ። ብዙዎቹ አንተርፕረነር ናቸው። በዛ እንኮራለን። ግን ብዙ ተኩራርተን ዝም አንልም። ለኳሊቲ የምንችለውን ያህል እየጣርን ነው። ኢንጌጅ አድርገን ነው የምንሰራው። መንግስት የሚሰጣቸው ብዙ መመሪያዎች አሉ፣ ትጠቀማለህ። የኔ አንድ ፍልስፍና አለኝ ከመንግስት ጋር ለሚመጡ ኢቨን ድሮም ቴክኖሎጂ ግሩፕን ስመራ አሁንም ቢሆን ከመንግስት በኩል የሚመጡ መመሪያዎች ዝም ብለው ቁጭ ያሉ ናቸው ብዬ አላምንም። ታስቦባቸው ወጡ ናቸው ብዬ አስባለሁ። ፕራክቲስ የምናደርገው ሰዎች መመሪያዎች በመጡበት ጊዜ ሊያስቸግሩን ይችላሉ። እንዲያውም አንዳንድ ጊዜ ትክክል አይደሉም ብለን ልናስብ እንችላለን። ስለዚህ እዚህ ላይ አንተ እንደ መሪ የሚጠበቅብህ እነዚህ ነገሮች ትክክል አይመስለኝም ካልክ ትክክል ያልሆኑበትን መንገድ በስራ አድርገህ ኢንጌጅ አድርገህ እንዲለወጡ መታገል ነው። አሁን ቫሊዩ አደረክ ማለት ነው። ምክንያቱም ፐርፌክት የሆነ መመሪያ ሊመጣ አይችልም ኦል ዘ ታይም። ስለዚህ አንተ ኮንስትራክቲቭ ኢንጌጅመንት እለዋለሁ። ኮንስትራክቲቭ ኢንጌጅ አድርግና ከሚያስተዳድር ጋር ይሄ በዚህ ቢለወጥስ ብለህ ስጠው። እሱም ሰው ነው፣ ኮሚኒኬት አድርግ፣ ይለውጥልሃል። ዝም ብለህ ግን በጨፈና የሚመጣው ነገር በሙሉ ትክክል አይደለም እሱ ነው ጫናው ካልክ ያለ መመሪያ ልስራ እያልክ ነው። አገር ነው፣ አገር መመሪያ ያስፈልገዋል። በመመሪያ ስር መሆን አለበት። ያለ መመሪያ እሰራለሁ ካልክ ትተመሄድ ነው። ሀገሪቷ ያላት ህግ እሱ ነው። በዚህ ህግ አልሰራም ካልክ ጥለመሄድ ነው ወይም መዝጋት ነው የምትሰራው። ጠቅመኛል ካልክ ደግሞ ኢንጌጅ አድርግና አሻሽለው። ምክንያቱም እኛ አሁን ዩኒቲ ውስጥ ያለነው ሰዎች እንደምንሻሻለው ትምህርት ሚኒስቴር ያለውም ህዝብ ይሻሻላል ብዬ አስባለሁ። ከእኛ በሚያገኙት ሂደት እነሱም የተሻሻሉ ይሄዳሉ። ያ ሚሻል እንትን አስፈላጊ ነው እንጂ ዝም ብለህ እነሱ ትክክል ናቸው ትክክል አለ እኛም እነሱ ጨቆኑ እነሱም ደግሞ ይህን እያረጋችን የሚለው ነገር ኢንጌጅ አድርግ። ፍራንክ ሁን፣ ሀሳብን ግለጸው በደንብ ኦራይት። አትሽሎክሎክ። ትክክል የመሰለን ነገር ምሁርና በጽሁፍ አቅርበው። ኦኬ ኢንጌጅ አድርግ። የምታሸንፍ ከሆነ ታሸንፋለህ። ጭፍን ብሎ አይሆንም ካለም ደግሞ ለፈው። አንዳንድ ጊዜ ማለፍ ያስፈልጋል፣ ጥበብ ነው። ኦኬ ትልቅ ዝናብ ሲመጣ አምብሬላን ዘርግተህ እንዳትበሰብስ ዝናቡ እንደሚያልፍ ታውቃለህ። አሳልፈው። ከዛ በኋላ አምብሬላን እጠፍ።
አይ የለም እንደም ብለህ ድርቅርቅ ብለህ ውሃው ይዝነብብኝ ካልክ ትበሰብሳለህ ወይም ጎርፍ ይወስዳል። ዶክተር አረጋ በጣም አመሰግናለሁ። ከኔ እውቀትና አለመረዳት ማንሳት ያለብኝ ነገር ኖሮ ያላነሳሁት ካለ በእርሶ ሀሳብ እናጠቃልል። እኔም ማነሳው ነገር የለኝም። አንድ አሁን እዚህ ከአንተ ጋር መጥቼ ይህችን ጊዜ የማጠፋው ከውስጤ የሚሰማኝ ነገር ምንድን ነው ብትለኝ፣ የሚሰማኝን ነገር እኔ አሁን እንደተናገርኩት ብዙ ሰዎች አንደኛ ሀገራቸውን በማስቀደም አለ አይደለም፣ ሁለተኛ በጊዜው የገጠመ ችግር ሊሻሻል የሚችለው ነው ብሎ በማመን፣ ሶስተኛ ሀገራችን አንድ ቀን ከአሜሪካ የበለጠች የደገች ሀገር ትሆናለች ብሎ መስራትን መጀመር እንዳለባቸው ወጣቶች ለማስተማር እንዲያውቁ ለማድረግ፣ ዲስከረጅ እንዳይሆኑ፣ ችግሮች በሚመጡበት ጊዜ የችግር ሁለት ነገር እንዳለው፣ ችግር ሲመጣብህ ኦፖርቹኒቲም አለው፣ ችግርም ችግር አለው። ስለዚህ ችግር የሌለው ላይፍ ውስጥ የሚኖር ምንም ነገር የለም። እንደውም ድሮ ማኔጅመንት ስገባ እኔ አንድ ድርጅት ሰራተኛው ጸጥ ብሎ ዝም ብሎ የሚሰራ ከሆነ ያስደነግጠኝ። ሁልጊዜ ስለው አትሊስት 5% ሰራተኛው አለቃዎቹን በጥፍራቸው የሚያውቀው መሆን አለበት። ቻሌንጅ የሚያደርግ ገብተዋል፣ ኩዌስችን የሚያደርግ አላለም፣ ኤንቨሎፑን ኤክስቴንድ ሊያሰፋ የሚችል ካለ እየተሻሻልክ ነው። ኢቭን ቤትህ እንኳን ልጅህ መጥቶ አንዳንድ ነገር ምናምን ስለ የለም እንደዚህ ነው አስተማሪ እኮ እንደዚህ ነው ያለው ብሎ አንተ መታሳት ግን ከልጁ ልታገኝ ትችላለህ። መቼም ልጁ አቅም ብለህ ምናምን አንስትለው ነው አስተማሪ እኮ እንደዚህ ነገሮኛል ብሎ አንተንም አባቱን የሚያርምበት ጊዜ አለ። አባለ ገብተዋል። ስለዚህ እቺ ሀገር ትልቅ ሀገር ነች፣ ትልቅ ሀገር ነች፣ ከመጠን በላይ ትልቅ ሀገር ነች ስታስበውና ብዙ ወርቅ የሆነ ካልቸር አለን፣ ብዙ የሆነ ታለንት አለን እና ይሄን በትክክለኛ መልክ ለማስኬድ እንደኔ እድል አግኝተው አላ አይደለም የቦነስ ላይፋቸውን ላይ ያሉ ሰዎች ቢያንስ ዝም ቢያንስ ከሆነ ደግሞ አስተዋጽኦ ማድረግ አስተዋጽኦ ስታደርግ ደግሞ በእኔ ጊዜ ይሄ ነበር የአሁኑ ጊዜ መጥፎ ነው በማለት ሳይሆን ያ ጊዜ ሌላ ጊዜ ነው፣ አሁን ያለው ሌላ ጊዜ ነው። እኔ ሞዲፋይ ማድረግ ያለብኝ አየው እኔ በእኔ ጊዜ ነበረው ይሄ ነበር፣ እናንተ ተማሪዎች ለምንድን ነው እንደዚህ ብሄቭ ማታረጉት ብዬ በወቅስ ትክክል አይሆን ገብቷል። መሆን ያለበት በአሁኑ ጊዜ ያሉ ናቸው። እኔ ነኝ አሁኑ ጊዜ ያለው ልጆቹ ላይ ያለው ፕሬዠር ምንድን ነው ኢን ላይፍ ብዬ እኔን ለውጬ እነሱን ለማስመቸት መሞከር ያለብኝ እና ሸምገል ያልን ሰዎች ያለን ችግር ነው በእኔ ጊዜ ጥሩ ነው ዘርፎር የአሁኑ መጥፎ ነው ብለህ የምታስብ ከሆነ ከዘመኑ ጋር አይደለም ማለት ነው። ቆመሃል ማለት ነው። ዝም በል ጨረስክ። ዶክተር አረጋ እንግዲህ በዓለሚቱ እዚህ ቀረበ የማይባለው ሀገር ሁሉ በአሜሪካን በእንግሊዝም ከ20 ዓመት በላይ በኢትዮጵያም እንደዚሁ ከ26 በላይ ኩባንያዎች መርተው እዚህ አድርሰው አሁን ደግሞ እዚህ ሸገር ኤፍኤም ድልበር ድረስ መጥተው ያለ ስስት የዚህን ሁሉ አመት ልምድ ስለነገሩን በጣም አመሰግናለሁ። እግዚአብሔር ይመስገን። እኔም አመሰግናለሁ። ግላድ ቱ ዱ ኢት ደስ ብሎኛል። ሶ ማች